አዲስ ወላጆች ስንሆን አዲስ ህፃን ቤታችን ከመምጣቱ ጋር በተያያዘ ስሜታዊነታችን ከመብለጡ ወይንም የምናደርገውን ነገር ብዙም ካለማወቃችን የተነሳ ምንድነው ማድረግ አለብኝ ለሱ የሚያስፈልገው ምንድነው የሚለው ብዙ ነገር አዳዲስ ስለሚሆንብን የተለያዩ ስህተቶችን አዲስ የተወለደው ህፃን ላይ እናደርጋለን። እነዛ ስህተቶች ምን ይመስላሉ? በምንስ ነው ማረም ያለብን? የጤና ባለሙያዎች እዚህ ላይ ያስቀምጡትን መረጃ በዛሬው መረጃ ሰዓቴ ላይ ላጋራችሁ ቻለው። ነፃነት ነኝ ከነፃ መረጃ። መረጃው ለብዙዎች ተደራሽ እንዲሆን አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ አስተያየት ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በቀጥታ ወደ መረጃ ያልፋለሁ። አብራችሁኝ ቆዩ። ተመልሻለሁ። አዳዲስ እናቶች ስንሆን አባቶች ስንሆን የተወለደው ህፃን ላይ የምንሰራው ብዙ ስህተት አለ። የጤና ባለሙያዎች ያስቀምጡት የመጀመሪያው ስህተት ህፃኑን እንደተወለደ በ24 ሰዓታት ውስጥ ለማጠብ መሞከር ነው። ስለዚህ ህፃኑን እንደወለድን በ24 ሰዓታት ውስጥ ማጠብ የለብንም፣ ወይንም ደግሞ እትብቱ እስከሚወድቅ ድረስ መጠበቅ ይኖርብናል። እትብቱ ደግሞ እንደ ጤና ባለሙያዎች መረጃ ከሆነ ከተወለደ ከሳምንት እስከ 10 ቀን ባለው ጊዜ ውስጥ ይወድቃል። ስለዚህ እትብቱ ከወደቀ በኋላ ብናጥበው የተሻለ እንደሆነ ይቀመጣል። ግን በቶሎ ለማጠብ መሞከራችን ደግሞ መልካም እንዳልሆነ ነው የሚያስቀምጡት። ምናልባትም ቆዳው ገና ስስ ስለሆነ ብዙም ጥንካሬ ስለሌለው በምናጥበው ሰዓት ልንጎዳው እንችላለን። በተለይ ጭንቅላቱ አካባቢ አዲስ የተወለደ ህፃን ገና ነው፣ ብንነካው ራሱ ያስታውቃል። የሆነ ልሙስ የማለት ነገር አለው እና ከዛ ጋር በተያያዘ ባናጥባቸው የተሻለ እንደሆነ ወይንም ደግሞ ለስላሳ በሆኑ ጨርቆች እስከዛ ድረስ ገላውን ማጠብ እስከምንጀምር ድረስ ጠረግ እያደረግን የምንመለከታቸውን ነጫጭ ነገሮች ከገላው ላይ ቀስ እያደረግን ማጽዳት እንችላለን። ሁለተኛው ደግሞ ህፃናትን አጥብቆ በተለያዩ ፎጣዎች መጠቅለል፣ በማቀፊያዎች በደንብ አድርገን ህፃናትን ትንፋሽ እስከሚያጥራቸው ድረስ ወይንም ምቾት እስከማይሰጣቸው ድረስ እጅና እግራቸውን ጥርዝርዝ አድርጎ መጠቅለል ነው። ይህንን ነገር ጨቅላ የሆኑ ህፃናት አዲስ የተወለዱ ህፃናት ላይ ባናደርግ የተሻለ እንደሆነና እንደ አዲስ ወላጅ እንዳንሳሳት መልካም እንደሆነ የጤና ባለሙያዎች ይመክሩናል። ስለዚህ እንደዛ ከምናደርጋቸው ይልቅ እጅና እግራቸው እንዲንቀሳቀስ አድርገን ምናልባትም እንደ ወላጅ ይበርዳቸዋል ከማለት ለነሱ ከመሳሳት ነው ያንን የምናደርገው እና በጣም ሳናፍናቸው ትንፋሻቸው እስከሚያጥርባቸው ድረስ እስከማይሆን ድረስ በትንሹ ጠቅለል አድርገን እጅና እግራቸው ግን እንዲንቀሳቀስ ክፍተት ብንፈጥርለት የተሻለ እንደሆነ ነው የሚያስቀምጡት። ምክንያቱም ከትንፋሽ ማጠር ጋር በተያያዘ ምናልባትም ህፃናት ልጆቻችን ላይ ሳናቅ ስህተት በመስራት ልናጣቸው እንችላለን። አንዳንድ ቪዲዮዎች እንመለከታለን። ጥርዝርዝርዝ አድርገው ልጆቻቸውን ሲያቅፏቸው ሌሊት እንዴት ነው የሚንቀሳቀሱት፣ እንዴት ነው የሚሆኑት፣ እግራቸው እንዴት ነው የሚያወራጩት ብለን እኛ እናቶች እስከምንጨነቅ ድረስ የሚጠቀልሉ ሰዎች አሉ። ያ ግን ትክክል አይደለም። ስለዚህ መሸፈን ያለብንን በልኩ ሸፍነናቸው ትንፋሽ ግን እስከሚያጥራቸውና ህፃናት ልጆች መንቀሳቀስ እስከማይችሉ ድረስ ባንጠርዛቸው የተሻለ እንደሆነ የጤና ባለሙያዎች የሚያስቀምጡት ሁለተኛው ነጥብ ይሆናል። ሶስተኛው እኛ አዳዲስ ወላጆች ሳናቅ የምንሳሳተው ስህተት ህፃናት ልጆችን ገና እንደተወለዱ ውሃ መስጠት ነው። ህፃናት 6 ወር እስከሚሆናቸው ድረስ ምንም አይነት ውሃ ባንሰጣቸው ጥሩ እንደሆነ የጤና ባለሙያዎች ያስቀምጣሉ። ምክንያቱም ጡት እየጠቡ ነው ወይንም የፎርሙላ ወተትም እየጠቡ ከሆነ ከዛ ከሚጠቡት የጡት ወተት እና ከፎርሙላ ወተት በቂ የሚያስፈልጋቸውን ውሃ ስለሚያገኙ ተጨማሪ ውሃ ህፃናትን ለመመገብ ባንጀምር ወይንም አዲስ የተወለዱ ህፃናት ላይ ያንን ባናደርግባቸው ጥሩ እንደሆነ የሚያስቀምጡት ሶስተኛው ነጥብ ይሆናል። አራተኛው ደግሞ በወለድን ሰዓት ጠያቂዎች ቤታችን ሲመጡ የመጡ ሰዎች ልጆቻችንን እንዲያቅፏቸው፣ እንዲስሟቸው፣ ብዙ ሰዓት እንዲይዟቸው እድል አለመስጠት ነው ወይንም ደግሞ መከልከል ይኖርብናል ማለት ነው። እንደ አበሾች ስንመጣ እንግዲህ እዚህ ላይ ትንሽ ቅር ሊያሰኘን ይችላል። አሁን ግን
ያው ብዙም አዌርነሱ እየመጣ ስለሆነ እየተነገረ ስለሆነ መረጃውን ሰዎችም በቃ አሁን ላይ አያስፈልጋቸውም፣ አትሳሟቸው፣ አትቀፏቸው ብንላቸው የሚከፋቸው አይመስለኝም። እየተረዳን ስለመጣን ከብዙ መነገር ጋር በተያያዘ መረጃው እየደረሰን ስለሆነ ብዙም ደፍረን ልጆቻቸውን ስጡን፣ እንቀፋቸው፣ እንያዛቸው ብለን አናስጨንቅም። እኔ እንደሚመስለኝ እኔ ያንን ስለማላደርግ፣ ስለዚህ እኛም እንደ አዲስ ወላጆች ቤታችን ጠያቂዎች ሲመጡ ልጆቻችንን እንዲያቅፏቸው፣ እንዲሰሟቸው እድል መስጠት የለብንም። ለምን ያው እኛ ከሰዎች ፍቅርን ለልጆቻችን ላለመቀበል ብለን እንዳልሆነ ማሰብ አለብን። ወይንም ለመከልከል እንዳይታቀፉ ፈልገን አይደለም። በዚህ ሰዓት ህፃናት ገና አዲስ እንደተወለዱ በሽታ የመቋቋም አቅማቸው በጣም ዝቅተኛ ስለሆነ ባናሳቅፋቸው ባናስማቸው የተሻለ እንደሆነ ነው የጤና ባለሙያዎች የሚመክሩን። ስለዚህ ይህንን ስህተት መሳሳት የለብንም። ኖ ማለት አለብን። ኖ ስንል ግን ሰዎችን በሚያስከፋ በሚያስቀይማቸው መንገድና እንዳናቅፋቸው ከመፈለግ ጋር ሳይሆን ለጤናቸው በማሰብ ጭምር እንደሆነ ለራሳችን ልናሳምን ይገባል። ምንም ማለት አይደለም። ቀስ ብለን ሳንናደድ ሳንቆጣ ሰዎችንም ሳናስከፋ በመላ አድርገን ልጆቻችን እንዳይሳሙ እንዳይታቀፉ በዚህ ሰዓት ልንከላከልላቸው ይገባል። መታቀፍ እንኳን ቢኖርባቸው ምናልባትም የእጅ ንጽህናቸውን በሚገባ ጠብቀው እንዲያቅፏቸው ለነዛ ለሚያቅፏቸው ሰዎች ቀስ አድርገን ማስረዳት እንዳለብን የሚያስቀምጡት ነው። ይህ 4ኛ ነጥብ። 5ኛው ደግሞ በሆዳቸው እንዳይተኙ መጠበቅ ነው። ህፃናት ልጆቻችንን በሆዳቸው ከተኙ ምናልባትም ለመተንፈስ ሊቸገሩ ይችላሉ። በሆድ መተኛት ብዙ ጊዜ አዲስ የተወለዱ ህፃናት ላይ ሞትን ከሚያስከትል ነገር መካከል እንደሆነ የጤና ባለሙያዎች ያስቀምጣሉ። ስለዚህ በሆዳቸው እንዲተኙ አለመተው፣ በጀርባቸው ማስተኛት፣ መከታተል፣ አተኛኘታቸውን ክትትል ማድረግ እንዳለብን ጭምር የጤና ባለሙያዎች ያስቀምጡልናል። ሌላኛውና 6ኛው ነጥብ ደግሞ በምናጠባቸው ሰዓት ገላቸውን በምናጥባቸው ሰዓት የተለያዩ የማቀፍ እንቅስቃሴዎችን በምናደርግ ሰዓት ህፃናትን አንገታቸውን መያዝ መርሳት የለብንም። በዚህ ሰዓት አንገታቸው ለመጠንከር ብዙ ወራት ይጠብቃልና ጠንካራ እስከሚሆኑ አንገታቸው በራሱ ችሎ መቆም እስኪችል ድረስ አንገታቸውን መደገፍ መርሳት እንደሌለብንና እዚህ ላይ መሳሳት እንደሌለብን የሚያስቀምጡት 6ኛው ነጥብ ይሆናል። ሌላኛውና 7ኛው የምንሳሳተው ስህተት ደግሞ የህፃናትን ለቅሶ ችላ ማለት ነው። ህፃናት በዚህ ሰዓት መናገር አይችሉም። ስሜታቸውን እንዲህ ነው ብለው ቃል አውጥተው ሊነግሩን አይችሉም እና የሚያጋጥማቸውንም የትኛውንም ነገር ምቾትም ሆነ አለመመቸት የሚገልጹት በማልቀስ ነው። ስለዚህ ለቅሷቸውን ችላ ማለት የለብንም። በሚያለቅሱ ሰዓት ትዕግስት ማድረግ ይኖርብናል። ምናልባት ሆዳቸውን ቆርጧቸዋል፣ ሙቀት መጥቶባቸው ሊሆን ይችላል፣ ቀዝቅዟቸዋል፣ የተለየ ወይ ካካ ብለው ካካቸው ምቾት ነስቷቸው ይሆናል፣ ወይ ሽንታቸውን ሸንተው ሽንቱ ምቾት እየነሳቸው ሊሆን ይችላል በማለት ለለቅሷቸው ትኩረት መስጠት አለብን። ምክንያቱም እንዲሆኛለሁ ብለው ስሜታቸውን የሚገልጹበት ሌላ ምንም አይነት አማራጭ ስለሌላቸው ለቅሷቸውን ችላ ባለማለት ክትትል እያደረግንላቸው እነሱን ልንንከባከብና ልናረጋጋቸው ችግራቸውን እኛ ልንረዳላቸው ምንድነው የሆኑት ብለን መፈለግ እንዳለብንና ገና እየተግባባን ስለሆነ ከነሱ ጋር አዲስ የግንኙነት ወቅት ላይ ስለሆነ ያለነው ምንድነው የሆኑት የሚለውን እኛ ወላጆች በራሳችን እየተረዳን ለለቅሷቸው ትኩረት በመስጠት ያንን ነገር እንድናስተካክልላቸው ጭምር የጤና ባለሙያዎች ይመክሩናል። 8ኛው ደግሞ የሚሆነው ዳይፐራቸው በሚሞላ ሰዓት አለመቆየት ነው። ህፃናት በዚህ ሰዓት ትንሽ ነገር በጣም ነው የሚረብሻቸው። ያው እኔ 2 ልጆችን እንዳሳደገች አንዲት እናት ምን አይነት ነገር ምቾት እንደሚነሳቸው አውቃለሁ። ስለዚህ በጣም ህፃናትን ምቾት ከሚነሳው የመጀመሪያው ነገር የዳይፐር መሙላት ነው። መሙላት ብቻ ሳይሆን ትንሽ እየጠብ ካለ ሽንታቸው አንድ ጊዜ ካካካሉ በቶሎ ነው የሚረበሹት። ስለዚህ ዳይፐራቸውን ሞላ ብለን እንደ ትልልቅ ህፃናት ከ1 ዓመት በላይ እንዳሉ ህፃናት ገና ትንሽ ልጠብቀው ብለን እስከሚሞላ ድረስ መጠበቅ እንደሌለብን የጤና ባለሙያዎች ያሳስቡናል። ስለዚህ ቶሎ ያንን ቆሻሻ ዳይፐር ማውለቅና ቶሎ መጣል አለብን። ልናጸዳቸው ይገባል። ስለዚህ ዳይፐራቸው ትንሽ እንደሸኑ
ማውለቅ ካካ እንዳሉ በቶሎ መቀየር መርሳት የሌለብን ጉዳይ ላይ እዚህ ላይ መሳሳት እንደሌለብን የሚያስቀምጡልን 8ኛው ነጥብ ይሆናል። ብዙ ምቾት ከማጣት ጋር በተያያዘ ልብስ ስናለብሳቸው በጣም ብዙ ልብሶችን ደራርበን ማልበስ ጭምር እንደሌለብን የጤና ባለሙያዎች የሚያሳስቡት። በዚህ ላይ መሳሳት የለብንም። እኛ ምንድን የለበስነው እኔ ስንት ልብስ ነው የለበስኩት ካለው አየር ጋር የኔ አለባበስ ምን ይመስላል ያለን የራሳችንን አለባበስ ተመልክተን ልጆቻችንንም እንደኛው ነው ማልበስ ያለብን። ህፃናት በጣም ትንንሽ ናቸው ብለን ይበርዳቸዋል ብለን ከማሰብ በጣም ብዙ ልብስ ደራርበን ማልበስ የለብንም። ስለዚህ ቀለል ያለ አለባበስ ግን ደግሞ ብርድ ሰዓት ከሆነ ብርድም እንዳይበርዳቸው፣ ሙቀት ሰዓትም ከሆነ ደግሞ በጣም እንዳይሞቃቸው ምን አይነት አለባበስ ነው ማልበስ ያለብኝ የሚለውንም ጭምር ምቾት እንዳያጡ ትኩረት በማድረግ እዚህ ላይም ከዚህ ጋር በተያያዘ ማስተካከል እንዳለብንና ስህተት እንዳንሰራ መልካም እንደሆነ የጤና ባለሙያዎች የሚመክሩን 8ኛው ነጥብ ይሆናል። የመጨረሻውና 9ኛው ነጥብ ደግሞ ህፃናት በሚተኙበት ወቅት የሚተኙበት አልጋ ላይ የተለያዩ መጫወቻ ቁሳቁሶችን አብዝተን ባንተውባቸው መልካም እንደሆነ ነው የሚያስቀምጡት። ያው አዲስ ወላጆች ስለሆንን ብዙ መጫወቻ ባደረግንላቸው ቁጥር አልጋቸው ላይ ብዙ ትራስ ባደረግንላቸው ቁጥር ደስ ያላቸው ሊመስለን ይችላል፣ ወይንም ለኛ ደስታ ይሰጠናል። ያ የሚሰራው ምናልባትም ፎቶ ስናነሳቸው ብቻ ሊሆን እንደሚችል ከግንዛቤ ውስጥ ማስገባት ይኖርብናል። ስለዚህ በሚተኙ ሰዓት ረጅም ሰዓት አልጋ ላይ በምንተዋቸው ሰዓት ብዙ እነሱን ሊረብሿቸው የሚችሉ ምናልባትም ሊያፍኗቸው የሚችሉ ትራሶችን፣ መጫወቻዎችን፣ አሻንጉሊቶችን፣ ጠጠር ያሉ ለመጫወቻነት የምናገለግላቸውን ቁሳቁሶች አልጋቸው ላይ ባንተውባቸው መልካም እንደሆነ ያስቀምጣሉ። ይህም ከደህንነታቸው አንጻር ነው። የተለያዩ እንቅስቃሴ በሚያደርጉበት ሰዓት ሻርፕም ከሆነ የተውንባቸው ትራስም ከሆነ ወደፊታቸው መጥተው የማፈን ነገር ሊኖረው ይችላል። እንደዚሁም ደግሞ ከተኙበት ጭምር ገላቸው ገና ስለሆነ ቆዳቸው ላይ ጉዳት ሊያስከትልባቸው ስለሚችል እነዚህን ቁሳቁሶች በተቻለን አቅም ማስወገድ እና የሚያስፈልጋቸውን ነገር ብቻ በመጠቀም እንዲተኙ ወይንም እንዲጫወቱ ልንተዋቸው ይገባል። እኔ ካገኘዋቸው ከብዙዎቹ መርጬ እነዚህን 9 ልንሳሳታቸው የምንችላቸውን ስህተቶች ነው ምንስ ማድረግ አለብን ከሚለው ጭምር የጤና ባለሙያዎች ያስቀመጡትን መረጃ ጠቅላላ አድርጌ ባጭሩ በዚህ መልኩ ያጋራዋችሁ። ሌሎች የምንሳሳታቸው ብዙ ነገሮች ሊኖሩ ይችላሉ። እንደ እናት እናንተ እነዚህ ያሉ ብላችሁ የምትሏቸው ካሉ ኮሜንት ላይ ብታስቀምጡልን እንማማርባቸዋለን። ስለዚህ ያንን እንድታደርጉ ጠይቃለሁኝ። ቀጣይ በሌላ መረጃ ነው የምንገናኘው። ለዛሬ ግን ያዘጋጀሁት መረጃ ይህንን ይመስል ነበር። ትወዱታላችሁ፣ ትማሩበታላችሁ። ለብዙዎች ተደራሽ እንዲሆን አጋሩት፣ ላይክ አድርጉ። እንዳልኳችሁ የተሰማችሁ ሀሳብ ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ቀጣይ እስከምንገናኝ ድረስ ደህና ሰንብቱ።